ፍትህ የጎደለውን ሕግ ለሚያወጡ፣ ጭቆና የሞላበትን ስርዓት ለሚደነግጉ ወዮላቸው። የድሆችን መብት ለሚገፉ፣ የተጨቆነውን ሕዝቤን ፍትህ ለሚያዛቡ፣ መበለቶችን ለሚበዘብዙ፣ ወላጅ የሌላቸውን ልጆች ለሚመዘብሩ ወዮላቸው። በምትጎበኙበት ቀን ምን ይውጣቸዋል? ጥፋት ከሩቅ ሲመጣስ ምን ትሆናላችሁ? እርዳታን ለማግኘትስ ወደ ማን ትሸሻላችሁ? ሀብታችሁንስ የት ታገኙታላችሁ? ከእስረኞች ጋር ከመርበትበት ከታረዱትም ጋር ከመጣል በቀር ምንም አይተርፋችሁም። ይህም ሁሉ ሆኖ ቁጣው ገና አልበረደም፣ እጁም እንደተዘረጋ ነው። የእግዚአብሔር ፍርድ በአሦር ላይ። የቁጣዬ በትር ለሆነ የመቅሰፍቴም ዱላ በእጁ ላለው ለአሦራዊ ወዮለት። ሀብታቸውን እንዲዘርፍ፣ ምርኮን እንዲያግበሰብስ፣ እንደ መንገድ ላይ ጭቃም እንዲረግጣቸው አምላክ በሌለው ሕዝብ ላይ እልከዋለሁ፣ በሚያስቆጣኝም ሕዝብ ላይ እሰደዋለሁ። እርሱ ግን እንዲህ አላሰበም፣ በልቡም ይህ አልነበረም። ነገር ግን እቅዱ ለማጥፋት ብዙ ሕዝቦችንም ለመደምሰስ ነበር። እንዲህ የሚል ነበር: የጦር አዛዦቼ በሙሉ ነገሥታት አይደሉምን? ካኖ እንደ ከርከሚሽ፣ ሐማት እንደ አርፋድ፣ ሰማርያስ እንደ ደማስቆ አይደሉምን? የጣዖታትን መንግስታት ምስሎቻቸው ከኢየሩሳሌምና ከሰማርያ መንግስታት የሚበልጡትን እጄ እንደያዘች ሁሉ በሰማርያና በጣዖቶቿ ያደረግኩትን በኢየሩሳሌምና በተቀረጹ ምስሎቿስ እንዲሁ አላደርግምን? ጌታ በጽዮን ተራራና በኢየሩሳሌም ላይ የሚያደርገውን ሁሉ ከፈጸመ በኋላ እንዲህ ይላል: የአሦርን ንጉሥ ስለ ልቡ ትዕቢትና ስለ ንቀት አመለካከቱ እቀጣዋለሁ። የአሦር ንጉሥ እንዲህ ይላልና፣ ይህን ሁሉ ያደረግኩት በክንዴ ብርታት ነው፣ ደግሞም በጥበቤ አስተዋይ ነኝና። የመንግስታትን ድንበር አፈረሱ፣ ሀብታቸውን ዘረፉ፣ ነገሥታታቸውን እንደ አንድ ኃያል ሆኜ አዋረዱ። ሰው እጁን ወደ ወፍ ጎጆ እንደሚሰድ እኔም እንዲሁ እጄን ወደ መንግስታት ሀብት ሰደድኩ። ሰዎች የተተወ እንቁላል እንደሚሰበስቡ እኔም እንዲሁ ምድርን ሁሉ ሰበሰብኩ። ክንፉ ያራገበ የለም፣ አፉንም ከፍቶ የጮኸ አልነበረም። መጥረቢያ በሚቆርጥበት ሰው ላይ ይኩራራልን? መጋዘስ በሚስበው ላይ ይታበያልን? በትር በሚያነሳው ሰው ላይ ራሱን እንደሚነቀንቅ ዘንግም ራሱን እንጨት እንዳልሆነ አድርጎ እንደሚኩራራ ነው። ስለዚህ ጌታ የሰራዊት ጌታ እግዚአብሔር በፈረጠሙ ጦረኞቹ ላይ የሚያከሳ በሽታ ይልካል። ከክብሩም በታች እንደ ነበልባል የሚንቦገቦግ እሳት ይለኩሳል። የእስራኤል ብርሃን እሳት ቅዱሱም ነበልባል ይሆናል። በአንድ ቀንም እሾሁንና ኩርንችቱን እሳት ይበላዋል። ሕመምተኛ እየመነመነ እንደሚሞት የደኑን ክብርና የለማውን እርሻ ነፍስና ሥጋንም ፈጽሞ ያጠፋል። በደኑ ውስጥ የሚተርፉት ዛፎች በጣም ጥቂት ናቸው። ሕፃን ልጅ እንኳ ቆጥሮ ሊመዘግባቸው ይችላል። የተረፉት የእስራኤል ዘሮች። በዚያን ቀን ከእስራኤል ዘር የተረፉት ከያዕቆብም ቤት የዳኑት ከእንግዲህ ወዲህ በመታቸው ላይ አይታመኑም፣ ነገር ግን በእስራኤል ቅዱስ በእግዚአብሔር ላይ በእውነት ይታመናሉ። የተረፉት ይመለሳሉ፣ ከያዕቆብ ቤት የተረፉት ወደ ኃያሉ አምላክ ይመለሳሉ። እስራኤል ሆይ፣ ሕዝብህ እንደ ባህር አሸዋ ቢሆንም የተረፉት ብቻ ይመለሳሉ። ታላቅና ጻድቅ የሆነ ጥፋት ታውጇል። ጌታ የሠራዊት ጌታ እግዚአብሔር የወሰነውን ጥፋት በምድር ሁሉ ላይ ያመጣል። ስለዚህ ጌታ የሠራዊት ጌታ እግዚአብሔር እንዲህ ይላል: በጽዮን የምትኖሩ ሕዝቤ ሆይ፣ ግብጽ እንዳደረገብህ ሁሉ በትር ያነሱብህን በሽመል የደበደቡህን አሦራውያንን አትፍራቸው። በአንተ ላይ ያመጣሁትን ቅጣት በጥቂት ጊዜ ውስጥ አቆማለሁ፣ በእነርሱም ላይ መቅሰፍቴን አመጣለሁ። የሠራዊት ጌታ እግዚአብሔር ምድያምን በሔሬብ ዓለት አካባቢ እንደመታ በጅራፍ ይገርፋቸዋል። በግብጽ እንዳደረገውም ሁሉ በትሩን በውኆች ላይ ያነሳል። በዚያን ቀን ሸክማቸው ከትከሻ ቀንበራቸውም ከአንገትህ ላይ ይነሳል። ከውፍረትህም የተነሳ ቀንበሩ ይሰበራል። ወደ አያት ይገባሉ፣ በሚግሮን ያልፋሉ።
ጓዛቸውንም በማክማስ ያከማቻሉ። መተላለፊያውን አልፈው እንዲህ ይላሉ፣ በጌባ ሰፍረን እናድራለን። ራማ ደነገጠች፣ የሳውል ከተማ ጊባ ሸሸች። የጋሊም ሴት ልጅ ሆይ ጩኺ፣ ላሻ ሆይ አድም፣ ምስኪን አናቶት ሆይ መልሺላ። ማድሜና በሽሽት ላይ ነች፣ የጌቢም ሕዝብ ሊደበቅ ይሮጣል። በዚህ ቀን ኖብ ይደርሳሉ፣ እጃቸውን በኢየሩሳሌም ኮረብታ በጽዮን ሴት ልጅ ተራራ ላይ በዛቻ ነቀነቁ። እነሆ ጌታ የሠራዊት ጌታ እግዚአብሔር በታላቅ ኃይል ቅርንጫፎችን ይቆራርጣል፣ ረጃጅም ዛፎች ይገነደሳሉ፣ ከፍ ከፍ ያሉትም ይወድቃሉ። ጥቅጥቅ ያለውን ደን በመጥረቢያ ይቆራርጣል፣ ሊባኖስም በኃያሉ ፊት ይወድቃል።